ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በዚህ መልኩ ቆንጆ የሆነ እንደዚህ ያማረ ቂጣ እንሰራለን ማለት ነው። በጣም ቆንጆ ነው፣ ለየት ያለ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። ለመጀመሪያ ጊዜ ወደ ቻናሌ መጣችሁ እንኳን ሰላም መጣችሁ እላለሁ። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። እንዲሁም ዘውትር የምታበረታቱኝ የምትደግፉኝ ዩቲዩበር ቤተሰቦቼ ደግሞ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ፣ አብራችሁን ቆዩ። ላይክ በማድረግ ቪዲዮን ጀምሩልኝ። በዚህ መልኩ ውሃ አዘጋጅቼ ነበረ፣ ለብ ያለ ውሃ። እንደዚህ ጨው የተወሰነ አደርጋለሁ፣ ስኳርም እንደዚህ አደርግበታለሁ። እንደዚህ አቀላቅለዋለሁ ማለት ነው። ቀለል ያለ ነው፣ ፈጣን ነው። ያው የምታውቁት የለመዳችሁት ነው እና ይሄንን አይታችሁ ደግሞ ተነሳስታችሁ ትሞክሩታላችሁ ብዬ ተስፋ አድርጋለሁ። ይህ በእኔ ቤት የምጠቀመው የቡና ቁርስ አዘገጃጀት ነው። እንደዚህ እርሾ አድርጌበታለሁ፣ ግማሽ ሾርባ ማንኪያ የሚሆን። እንደዚህ ካደረግኩኝ በኋላ ፒኪንግ ፓውደር አድርጌበታለሁ። እንዲሁም ደግሞ ቫኒላ ነው የማደርግበት። እንደምትመለከቱት ግማሽ ሻይ ማንኪያ የሚሆን ቫኒላ ዱቄቱን አድርጌበታለሁ። እንደዚህ ጨምሬ የተወሰነ ዱቄቱን እስካዘጋጅ ድረስ የተወሰነ ነው የማቆየው፣ ብዙ አላቆየው። በዚህ መልኩ ዱቄቱን አዘጋጅቼ ጨርሻለሁ። ተመልሼ መጥቻለሁ። በዚህ መልኩ ደግሞ ያዘጋጀሁትን ዱቄት እንደዚህ እጨምርበታለሁ። ዱቄቱን እናንተ እንደ ፍላጎታችሁ እንደ ቤተሰቦቻችሁ መጠን ብታደርጉት መልካም ነው። እኔ እንደዚህ ለቡና ቁርስ ለዕለቱ ላዘጋጀሁት ፕሮግራም ይበቃኛል የምለውን ያህል ነው የጨመርኩበት። በዚህ መልኩ ደግሞ እየጨመርኩ እያየው በደንብ ነው የማወቀው። እዚህ ጋር ማሸት በደንብ ነው የሚፈልገው። በደንብ እሽት አድርጋችሁ ማብኳት ይጠበቅባችኋል። በዚህ መልኩ ቆንጆ አድርጌ እያሸሁት ነው ያለሁት። እዚህ ጋር በስንዴም መጠቀም ትችላላችሁ። በሌሎች የእህል አይነቶች ደግሞ ተጠቅማችሁ መስራት ትችላላችሁ። ለዛሬ ይህንን ተጠቅሜ ነው የሰራሁት። እናንተ ደግሞ አቀላቅላችሁ መስራት ትችላላችሁ። በሌላ ቪዲዮ ደግሞ በስንዴ ሰርቼ አቀርብላችኋለሁ ማለት ነው። እንደዚህ ዘይት ደግሞ ጨምሬ በደንብ ነው የማሸው። ያው ቪዲዮ ላለማስረዝም ያህል እንደዚህ ቶሎ ቶሎ እያደረግኩት ነው ያለሁት። በጣም ቆንጆ ነው እየሆነልኝ ያለው። እንደምታዩት ልስልስ ያለ ነው መሆን ያለበት። ያው ስንጋግርም ቆንጆ ሆኖ እንዲወጣልን ለስለስ አድርገን ነው እንደዚህ ማብኳት የሚጠበቅብን። በዚህ መልኩ ቆንጆ እየሆነልኝ ነው ያለው። በጣም አሪፍ ነው። እንደዚህ አብኩቼ ከጨረስኩኝ በኋላ ዘይት እንደዚህ ልቅልቅ አድርገውና ለ40 ደቂቃ ወይ ለ50 ደቂቃ ያህል እንደዚህ አቆይቼው ተመልሻለሁ። በዚህ መልኩ ደብል ሳይዝ ሆኖ ኩፍ ብሎልኛል። ያው እንደምትመለከቱት ቆንጆ ሆኖ ልልት ያለ ሊጥ አግኝቻለሁ። በጣም ቆንጆ ነው። እኔ እዚህ ጋር መጋገሪያን ወይም ምጣዱን አዘጋጅቻለሁ። እንደዚህ አሙቄ አዘጋጅቼ ነበር ዘይትን የማደርግበት። እንደዚህ ዘይት ካደረግኩበት በኋላ ያዘጋጀሁትን የቦካልኝን ሊጥ ደግሞ በዚህ መልኩ አደርገዋለሁ ማለት ነው። እስካሁን እየተመለከታችን ከሆነ ላይክ በማድረግ ቪዲዮ ለሌሎች እንዲደርሱልኝ እንድታደርጉልኝ በትህትና ጠይቃለሁ። እንዲሁም ደግሞ አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። እንዲሁም ደግሞ የደውል ምልክቷን በማብራት ሁልጊዜ ቪዲዮ ስለቅ እንዲደርሳችሁ ይሆናል ማለት ነው። ይኸው በዚህ መልኩ ጋግሬ እየጠፈጠፍኩት ነው እንደምትመለከቱት። እንደዚህ መሀሉን ወጋ ወጋ የማደርገው ዘይትና በርበሬ በማደርግ ሰዓት ይዞት እንዲቆይ ያደርጋልና እንደዚህ እያደረግኩኝ ያለሁት። ይኸው በሚገባ በስሎልኛል። እንደዚህ እገለብጠዋለሁ ማለት ነው። ይኸው በዚህ መልኩ ቆንጆ ሆኖ ከጀርባ በስሏል። አሁን ደግሞ ገልብጬዋለሁ። በዚህ መልኩ እያበሰላችሁ ለቡና ቁርስ ማዘጋጀት ትችላላችሁ። ያው ይህ በእኔ ቤት የምጠቀመው የቡና ቁርስ አዘገጃጀት ነው። እንደዚህ አድርጌ እገለብጠዋለሁ። በዚህ መልኩም በደንብ ቆንጆ ሆኖ በጀርባውን በደንብ በስሎልኛል። አሁን አውርደን ደግሞ እናዘጋጀዋለን ማለት ነው። እዚህ ጋር የምጠቀማቸውን ግብአቶች ካልፈለጋችሁ እናንተ ማውጣት ትችላላችሁ። በዚህ መልኩ ያዘጋጀሁትን ቂጣ እንደዚህ ለመለቅለቅ ደግሞ ገበታ ላይ ያዘጋጀውና በርበሬ እንዲሁም ዘይት እንዲሁም ደግሞ የትንሽዬ የተፈጨ ተልባ ትንሽ ነው ያደረኩበት። እሱን አድርጌያለሁ።
ያው ያላሳየው ቪዲዮ ላይ አልገባም እንጂ አድርጌበታለሁ። በጣም ትንሽ የተፈጨ ተልባ አድርጌበታለሁ ከበርበሬው ጋር አንድ ላይ እንዲሁም ከዘይቱ ጋር አንድ ላይ። በዚህ መልኩ ለቅልቄው ተመልሻለሁ። በጣም ቆንጆ ነው። ሽታው ልዩ ነው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ያው ከተለመደው ብዙም ለየት አይልም። እኔ ለልደታ ነበር የተጠቀምኩበት። በዚህ አጋጣሚ እንኳን አደረሳችሁ ላለው ለኦርቶዶክስ እምነት ተከታዮች ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል እንኳን አደረሳችሁ ላለው። የዓመት ሰው ይበለን። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። ሙሉ የቡና ሴሬሞኒውን ለመቅረጽ ስላልተመቸኝ ነው እንደዚህ ያዘጋጀውላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ወዳችኋለሁ። ቻው ቻው። አሁንም ሰብስክራይብ ማድረግ እንዳይረሳ ላለሁ። ባይ